ያላችሁት? ልጅቷ አምልጣለች አለቃ። የት ነው? ከአዷ ጋር ነው ያለሁት አለቃ። እኔ ካድ አይደለሁም። ይዛት ነው? እሺ ይዣት እመጣለሁ አለቃ። እባካችሁ እኔ ምንም አውቅ ያደረኩት ነገር የለም። እባካችሁ ምንም እንዳታደርጉኝ። እባካችሁ ተውኝ። እባካችሁ አፍቀሽኝ ነበር ክሊስኒስ። ደህና ነሽ? እባክህ ተውኝ። እባክህ እኔ እኮ ምንም አላደረኩም። እሱን ካለ ፊት ቀርበሽ ትናገሪያለሽ። እባክህ እኔ ምንም አላደረኩም። ነይ ነይ ግዢ ነይ። እሱን ተይው። ምንም አይሆንም ሞገስ። ነይ ላይክ አርጉኝ ፈልጌው ነው። የምሳሌ ድራማ ፍጥጫው እንደቀጠለ ነው። ዛሬ እንግዲህ አስደሳች ዜና ነበረ። እሱም እንግዲህ ምሳሌ በሰላም መውጣቷ ነው። ሌላ ደግሞ አሳዛኙ ነገር መድብል እንግዲህ ዝናን ሲደበድብ ቁልፉ ከኪሱ ወርቆበት ነበረ። ያ ቁልፉ ከኪሱ ሲወርቅ እንግዲህ አቶ ዝና ቁልፉን በእጁ አንሸራቶ ወደ ሸራ ስር እንዲገባ አርግቶታል ማለት ነው። ያ ነገር ግን እሱ ማምለጫ ዘዴ ይሆናል ብለን እናስባለን። እና ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። ሰላማችሁ ይብዛልኝ። ምሳሌ ድራማ ደስ የሚልና አስተማሪ ድራማ፣ ወንድምነት፣ አባትነት፣ ጓደኝነት እንደዚሁም በዙሪያችሁ ያሉት ጥቅም ወዳዶች እንደ መሀሌትና እንደ ኤፍራታ እንደዚሁም ደግሞ እንደዝና ያሉ ክፉ ሰዎችን እንግዲህ እግዚአብሔር ያርቀላችሁ ማለት ነው። እንግዲህ እንደ መድብል ያለ ጀግና ወንድም ደግሞ ታማኝ ጓደኛ ለክፉ ከን የሚሆን በገንዘብ ያልተገዛ በፍቅር የተገዛ ጓደኛ ይስጣችሁ ማለት ነው። ይህም እንግዲህ ዛሬ ምሳሌን ያስመለጣት እንግዲህ ጀግና ነው ማለት ነው። እና በቃ ትንሹ መድብል ማለት ይቻላል። እና እንግዲህ ምሳሌ ዛሬ በሰላም ወጥታለች ማለት ነው። ነገር ግን የእሷ በሰላም መውጣት ለማህሌት በጣም ችግር ሆኖባታል ማለት ነው። እንደዚሁም ህይወቷን አደጋ ላይ ሊጥልባት ይችላል ማለት ነው። የመጨረሻዋ እየሆነ ነው። ኤፍራታም እንግዲህ 24 ሰዓት ብቻ ነው የተሰጠኝ ምን ይሻለኛል እያለች እየተጨናነቀች ያለች እንግዲህ እነሱ የማያውቁት ሰው አቤል ሞሲሳ የሚባለው ሰውዬ እንግዲህ ወደ ቤቷ ድረስ ሰው ልኮላታል ማለት ነው። ሰውየው እንግዲህ ሲገባ ወይኔ 24 ሰዓት ሞላ እንዴ ጉዴ ነው እንዴ ከምን 24 ሰዓት ሆነ በቃ መሞቴ ነው እያለች ነበር። ከዛ በፊት ግን እሷ ቀደም ብላ ምንም አታስቢ ከመፈጠርሽም አያስታውሱሽም ምንም አያደርጉሽም አንቺ በቃ እንግዲህ ትላታለች። እሷም እንዴት እርግጠኛ ሆንሽ ብትላትም እንግዲህ እኔ እርግጠኛ ነኝ ምንም አታስቢ ከነፈ መፈጠርሽም አያስታውሱሽም ብዬሻለሁ እኮ ዝና ይለቀቃል፣ መድብል ደግሞ ይያዛል፣ ምሳሌም ትለቀቃለች ነበር ያለቻት። እና እሷ እንግዲህ ይህንን ያለችበት ምክንያት ከዚህም በፊት ቅድስትን የወጋትን ሰውዬ ነበረ የላከችው ማለት ነው። እሱ ይሄ ቅድስትን የወጋት ሰውዬ እንግዲህ አሁን የመድብል የቀድሞ ወዳጁ ነበርና መድብል እንግዲህ ከእሷ ጋር ቅርርብነት እንዳላቸው ለመድብል ያለውን ነገር ሁሉ ይነግረዋል። እሱም አንተ ባለውለታዬ ነህ፣ ለአንተ ማንኛውንም ነገር ልረዳ ከጎንህ ለመቆም ቃል ገባልሃለሁ በማለት እንግዲህ ከማህሌት ጋራም ተገናኝቶ ያለውን ነገር ተነጋግረው ለመጀመሪያ ጊዜና ለአንድ ጊዜ ብቻ ልጅቷን ያለችበትን ሁኔታ ለማየት ከዛም በኋላ እሷ እንዳለችው መድብልን ለማስያዝ እንደዚሁም ደግሞ ዝናን ለማስለቀቅ ቃል ገብቶላት እንዲሁም እንግዲህ ምንም ስህተት አልሰራም ባለቆችሽ ፊት አኮራሻለው በማለት ነበር ያላትና እሷን በቃ እንግዲህ አቤል ሞሲሳ ፊት ዘና ብዬ መቆም ኮርቼ በሱ መወደስ በሱ መሞገስ ካልሆነም ደግሞ ቀስ ብዬ እሱን በፍቅር አጥምጄ ወደ ቤቱ መግባት ነበር ሀሳቧና እንግዲህ ይህንን ያለችበት ምክንያት የገቢ ምንጯ ተቋርጦባታል፣ ደርቆባታል። ዝናብ እየዘነበላት አይደለም። በፊት ብሩክ ነው ብሩክም የለም አንደኛው
ሁለተኛው ደግሞ እንግዲህ ሞገስ ነበረ። ከሞገስ ጋራም ተቆራርጣለች ማለት ነው። እንግዲህ አሁን ደግሞ ችግር ውስጥ ገብቶ ያለው እንግዲህ ዝና ነውና ዝና እንግዲህ ከዛ ሲወጣ ቴክል ላያደርጋት ይችላል፣ ደግሞ ሊሆንም ላይሆንም ይችላል ስለሆነ ስለዚህ ማክቤል አቤል ሞሲሳን የራሴ አደርጋለሁ እያለች ሀሳብ ነበረባት። እንግዲህ በዛ ምክንያት ነው በቃ ምንም ስህተት እንዳትሰራ፣ አንድ ስህተት ከሰራክ አለቆቹ ይገሉኛል፣ አንድ ስህተት አይፈልጉም በማለት ነበር የነገረችውና እሱም ግድ የለሽም አኮራሻለሁ በማለት ነበር ሄደው እንግዲህ ደውላ ከአለቆቹ አገናኛይተው ነበረ። እነሱም እንግዲህ እስር ቤት እንደሚያውቁትና ጎበዝና ጀግና ሰው እንደሆነ ያው ያውቋል ማለት ነው አለቃው። ስለዚህ ልጅቷን ሄደ ማየት አለብህ ብሎ ነበር ልጅቷን እንዲያይ የላከውና ምሳሌ ማለት ነው። እሱ ግን ልጅቷን ለማየት ገብቶ ልጅቷን ይዞ ነው የወጣው። ይሄ ነገር ግን ለማህሌት የህይወቷ መስፈጻሚ ሊሆንላት ይችላል ማለት ነው። የእሷ ህይወት አሁን በጣም ከበፊቱ የበለጠ የፍራታ ሳይሆን የማህሌት ህይወት አደጋ ላይ ነው ያለውና እንዴት ነው አንቺ ልይቷን የሚያስመልሰው የምትልኪው ከነሱ ጋር ሆነሽ እየሰራሽ ነው ነበር ብሎ እንግዲህ መጥቶ የአለቃው የላከው ሰውዬ አንገቷን ሲጠርግቶ የያዛትና እንግዲህ እለቀቀኝ እባክህ ልሞት ነው በማለት እንግዲህ ቃላቷ እስከሚዘጋጋ ድረስ ነበርና ኤፍራታን በጣም በመደንገጥና በመንቀጥቀጥ አረ እህቴን ልቀቅልኝ፣ አረ ልትሞት ነው እያለች ነበረ። ትሞታለች፣ አዎ መገደሏ አይቀርም፣ የመጨረሻሽ ነው፣ እንዴት ነው እንደዚህ የምታደርጊው ነበር ያላትና እሷማ በፍጹም እኔ እኮ አውቀዋለሁ፣ ይሄ ሰውዬ እኮ የበፊት ወዳጄ ነው፣ ከዚህም በፊት እኮ ምሳሌን አግቶልኝ ነበረ በማለት ነው የመለሰችው። ምሳሌን አግቶልኝ ነበረ፣ እንደዚሁም እኮ ሰራተኛዋንም ከዚህም በፊት እንዲወጋት የላኩት እሱን ነው፣ እንደው የተሳሳተ ሌላ መረጃ ይሆናል እንጂ በፍጹም እሱማ ይሄንን አያደርግም ነበር ያለችውና እንግዲህ ምሳሌን ከዚህ በፊት ቢያግቷትም ምንም ያደረሱበት ችግር የለም ማለት ነው። አይዞሽ እያሏት እያበረታቷት ነበረ። እንግዲህ ከወራት በፊት አሳግታት ነበረ ከመታከሟ በፊትና ነገር ግን በቃ በጣም እየተንከባከቧት ነበር። ምንም ያደረጓት ነገር የለምና ቅድስትንም ውጉልኝ ስትል እንግዲህ የማይጎዳ ቦታ አይተው ትንሽ ጨረፍ ነበር ያደረጓትና እነኚህ ሰዎች ውስጥ አዋቂ ናቸው። እንግዲህ ማህሌትን እየተጠቀሙባት ነው ያሉት። እንግዲህ ገንዘብ ከዝናም እየተቀበለች ከዝና ግብረ አበሮችም እየተቀበለች ገንዘብ ስለምትሰጣቸው ስራውን ሰራን እያሉ ገንዘብ እየተቀበሏት እንደሆነ ነው ነገሮችን የምንረዳውና ለዚህ ነው እኮ ህይወትን ማላምናት። አንዳንዴ ህይወትን አለማመን ነውና አለኝ ማለት ጎበዝ ነኝ ማለት ጀግና ነኝ ማለት ሁሉ ነገር ከንቱ ነው። አያችሁ ገንዘብ ሁሉ ነገር አላፊ ጠፊ ነው እና እንግዲህ በገንዘብ ነበር እየተደለለች ስትሰራ የቆየችው። እሷም ይፍራታም በጣም የገንዘብ አፍቃሪዎች ናቸው። ነገር ግን ከገንዘብ ሰው ይበልጣል። ዛሬ መድብል የሄደበት መንገድ በገንዘብ ሳይሆን በሰው ነው ሄደው። ይሄ ጓደኛው የልብ ጓደኛው ነው፣ የቀድሞ ባለውለታው ነው። የገዛው በገንዘብ ሳይሆን በውለታ በፍቅር ነው የሚተዋወቁት እነኚህ ሰዎች እና ስለዚህ መድብል እንግዲህ ይሄን አንድ ሰውዬ ልኮ ልጁን አውጥቶለታል ማለት ነው። የዝና ግብረ አበሮች ግን በገንዘብ ነው በጥቅም ነው የተሳሰሩት፣ በፍቅር ሳይሆን በገንዘብ ነው የተሳሰሩት እና እነሱ ምንድን ነው እያደረጉ ያሉት እንግዲህ ቤታቸው ቁጭ ብለው የገባሽበት ገብተሽ ኬት እንዳደረሽው የት እንዳለ ጥቆማ መጠቆም አለብሽ፣ 24 ሰዓት ብቻ ሰጠንሻል እያሉ ኤፍራታን እያስፈራሯት ያሉት ማለት ነው። ግን እዚህ ጋር አሁን አንድ የልብ ጓደኛ ቢኖራቸው እነሱ ትክክለኛ ሰው ቢኖሩ እዚህ ቦታ ነው ያለው ብሎ ውለታ ሊከፍልላቸው ይችል ነበር። ያው ክፉ ሰው ሁልጊዜም ክፉ ሰው ነው። ገንዘብን የሚያስመልጥ ሰው ምንጊዜም መጨረሻው ይጠፋል ማለት ነውና ከነሱ የምናየው መጨረሻቸው ውድቀት እንደሆነ ነው የምናየውና እንግዲህ ማህሌትም የመጨረሻሽ ነው ትሞች ያለሽ እዚህ ምድር ላይ አትኖሪም ተብላለች ማለት ነውና እሱም እንግዲህ ይሄ ሊሆን የሚችለው አንደኛ ነገር ልጅቷ አምልጣለች፣ ሁለተኛ ዝና ያለበት ቦታ እየታወቀ አይደለም። በፍጹም ሊያውቁት አልቻሉም። እንግዲህ ሳምንታትን አስቆጥሯል ዝና ከተያዘ ድምጡ ጠፍቷል ማለት ነው። እንግዲህ አቤል ሞሲሳ የሚባለው መድብል የሚባል ሰውዬ በጣም ጀግናና ኃይለኛ ሰው ነው። ይሄ ሰውዬ የኛ ሚስጥር አውቋል። ስለዚህ ይሄ ሰውዬ ባጭሩ
መወገድ አለበት እያለ ነበር የሚለውና ነገር ግን እሱን ማስወገድ አይደለም የታሰረ ጓደኛቸውን ራሱ እንግዲህ ማስለቀቅ አቅቷቸዋል ማለት ነው። ማህሌትንም እንግዲህ አሁን ሌላ ችግር ውስጥ ገብታለች ማለት ነው። እሱም አምጡልኝ እያለው ነበረ። ያለችበት ቦታ አንገቷን ሴት ጠርግታ ይዘህ አምጣልኝ እያለው ነበረ። እንግዲህ የተላከው ሰውዬም ተነሽ አሁን ነው ያላትና እሷም እባክህ ተወኝ እባክህ፣ እኔ ምንም የማውቀው ነገር የለም እኔ እኮ የምፈልገው ምሳሌ እንድትሞት ነው እንደውም እኮ የምፈልገው እንዴት ነው ከዛ እንዲያወጣት ማደርገው እያለች ነበርና እሱንማ አለቃ ፊት ሄደሽ ትናገሪያለሽ ነው ያላትና እሷም እንግዲህ አረባክህ ተወኝ እያለች እንግዲህ ጎትቶ አንገቷን ሴት ጠርግቶ ሊያወጣ ሲል ስልክ ተደወለና እንግዲህ ተዋት የሚል ቴክስት ነው የደረሰው ማለት ነው። ይሄም ተዋት የሚል ቴክስት የደረሰው እንግዲህ ምሳሌን ሊያስጥሉ እየሄዱ ያሉት እንግዲህ የዝና ግብረ አበሮች ነበሩና እነሱ እንግዲህ ሰውየው ሊፋለማቸው ፊቱን አዞሯል። ከኋላ እንግዲህ መድብል እየመጣ ነበር። መድብልን ሲያዩ እንግዲህ ሳያስነቁ መልስ ብለው ሄደዋል ማለት ነው። ስለዚህ አጎቷ እጅ ገብታለች፣ ቤተሰብ እጅ ገብታለች በማለት እንግዲህ እንደዚሁም ደግሞ ማንኛው ያስወጣውን ሰውዬ ማን እንደሆነ ኢንፎርሜሽን ስለደረሰባት ተዋት ያለው ማለት ነውና ስለዚህ አስቢበት ቀንሽን ጠብቂ በማለት ነበረ አስጠንቅቋት የሄደው ሰውየውና ነገር ግን መድብል የሰራው ስህተት አንድ ስህተት ነበረና አንዳንድ ጊዜ የሆነ ነገር ሲያደርጉ የሰው ልጅ ይሳሳታልና ያ ስራ ላይ ያለ ሰው ሲሳሳት ግን ተጎኑ ያለ ሰው ያን ሰው ሊያግዘው ይገባልና መድብል ግን እንደምናየው ምንም አጋዥ የለውም። ሞገስም ከሆነ ምንም ከዳጣ አይሻልም፣ ዳጣ ትበልጠዋለች ማለት ነው። በጣም ፈሪ ነው። በአንድ ካልቾ ነው ጦዞ የወደቀው ማለት ነው። አንገቱን የዞሮ ማለት ነው በአንድ ካልቾ ብቻው ማለት ነው። እና በሁለት እግሩ ቢረግጠው ኑሮ ዝና እንግዲህ ምን ይሆን ነበር? የሰውዬ አይተርፍም ነበር። እና እናም እንግዲህ እሱ ሊወጣ ሲል እየታገለ ነበረ። በዛን ጊዜ ራሱን ስቶ ወድቋል ሞገስ ማለት ነው እንግዲህ መድብል ሲደርስበት የታባህ ልትሄድ ነው ምን እርግታ ሆኖ መድብልን ብሎ እንግዲህ እሱን በካራቴ በጥፊ በካልቾ እያለው ነበረ። በዛን ጊዜ እሱን እየደበደበ እያለ እንግዲህ ቁልፉ ተኪሱ ወድቆ ነበረ። የወደቀው ቁልፍ እንግዲህ የሰንሰለቱ ይሆናል የመኪና ይሆናል ለኛ አልተጣራለንም ማለት ነው። እንግዲህ ቁልፉ እንዳየነው ከሆነ የመኪና ቁልፍ ነው የሚመስለው እንጂ የሰንሰለቱ ቁልፍ አይመስልም። እንግዲህ እዚህ ጋር ያየነው እሱን እየደበደበው እያለ እጁም ተፈቶ ነበረ ዝና። ቁልፉ ከመድብል ኪስ ሲወርቅ ቁልፉን ቀስ ብሎ ወዴት ነው ያንሸራተተው? ወደ ሸራ ስር ነበር ወደ እጁ ገፋ አርግቶ ያንሸራተተው ማለት ነው። ይሄም ምንድነው እነሱ ሲወጡ ከቻለ ቀስ ብሎ ቁልፉን አንስቶ ሰንሰለቱን ለመፍታት ነበረ። ይሄን ነገር ግን ማንም ያየ ሰው የለም። ዳጣም እያጨበጨበች ዘራፍ ዘራፍ ፈካኪ ዘራፍ እያለች ነበረ። ቼክ አላደረገችውም ቁልፉ ከመድብል ኬስ ሲወድቅና ያንኛውም እንደሆነ ራሱን ስቶ ተዘርሯል ማለት ነው። እንኳን ቁልፍ ላይ ቀርቶ ማለት ነው። አይ ዳጣ ዳጣ እኮ ጎበዝ ናት አንዳንዴ ማለት ነው። እና እሱም በአጣና እንግዲህ ጀርባውን ቋ አርግታው ነበረ። እሱም ይሄ ምን ይመስላል? ይሄ በሬ ነው ሰው ትላለች፣ በሬ ነው ሰው ይሄ ትላለች ማለት ነው። እና እንግዲህ ጎትተው አንስተው አስረውታል ድጋሚና መድብል ግን ስልክ ተደውሎበት ልጅቷ በሰላም እንደወጣች ሲነገረው ወደ እነሱ ለመሄድ አየህ ልጅቷ ወጣለች። ምሳሌ ነጣ ወጣለች። ወንድሜ ብሩክን ምን አርገታችሁት ነው? ገላችሁት ነው ወይስ በህይወት አለ ወይስ ወዴት ወርውራችሁት ነው? ንገረኝ አለ ወይስ የለም ወንድሜ ንገረኝ ሲለው አለም የለም አለው። ምን ነው ከሞተ ሄደ ተጉርጓር ልታወጣ ነው ማለት ንገረኝ እንጂ ወንድሜ ያለበትን አውቃለሁ ቢለው እንግዲህ አለም የለምም በማለት ነው እንግዲህ የመለሰለት ማለት ነው። በእውነት ዝና በጣም ከባድ ሰው ነው፣ በጣም ከባድ ሰው ነው እና ምንም አይነት ፍንጭ እንግዲህ ሊሰጥ አልቻለም። እና መጨረሻው ምን ይሆናል የሚለው ለሁላችንም እንግዲህ በጉጉት ነው የምጠብቀው የብሩክን መጨረሻ። ና ዝናም እንግዲህ እስሩ ድብደባው ምናምን በጣም እየተመቸው ይመስላል። እንደውም እያንጠባረቀበት ነው ጥፊው ምናምን ካልቾ ካራት የሆነው እና ከፊቱ ላይ ያንጠባርቃል፣ አምሮበታል ማለት ነው። ዱላና ስር ለካ እንግልት አንዳንድ ሰውን ያሳምራል እንዴ። ስለዚህ ምንም አይነት ኢንፎርሜሽን ሊሰጠው ፈቃደኛ አይደለም። እዝቹ ትበሰብሳታለህ እንጂ አልለቅህም። ለምን እንዳልገደልኩ እስካሁን ታውቃለህ? ወንድሜ የት እንዳለ ወንድሜ የምን እንደደረሰ ማወቅ ስለምፈልግ ነው እንጂ አንተን መግደል አቅቶኝ አይደለም ነበር ያለውና እሱም መቼም አትገለኝም ባክህ ዝም ብለህ አትፎክር መድብል
እገልሃለሁ ከዚህ ስወጣው እኔ ዝና አይደለሁም ነበር ያለውና እሺ ጭራሽ ታስረም ትዝትብኛለህ እሱን እሺ በቃ ተፈተህ እስከምትገለኝ ድረስ ልንቀሳቀስ ለጊዜው ምሳሌ በሰላም ወጣልህ በእጃችን ደርሳለች አየህ እናንተ ጋር ካለው ኃይል የኔ ኃይል ይበልጣል እያልክ እየዛትክብኝ ነበረ አየህ አሁን አረጋገጥክ የማንኛው ኃይል እንደሚበልጥ እያልኩ እንዴት ማለት እንግዲህ አፉ በመተሳሰር ማለት እንዴት ልታመልጥ ጫለኝ እንዴት ወጣች ነው ያልከው እያለ ነበረ እና መጨረሻ ላይ አፉ ስር ብሎ እንግዲህ እሱ ወጥቶለት ሲሄድ እንግዲህ ያችን ወደ ምንጣፍ ስር የወረወራትን ቁልፍ ለማንሳት እየተንፏቀቀ ይገኛል ለማምለጥ ማለት ነው። እንግዲህ ያመልጣል አያመልጥም የሚለውን በቀጣይ ቪዲዮ እጄላችሁ እመጣለሁ ማለት ነው። ይህ ቪዲዮ እንዳይረዝምባችሁ ዝና ካመለጠ የብሩክ ጉዳይ በጣም አሳሳቢ ነው የሚሆነው። እኔ ያልኩት ያ የወደቀው ቁልፍ የመኪና ቁልፍ ይሁን ብዬ ነው የተመኘሁት። የመኪና ቁልፍ ከሆነ የወደቀው ቁልፍ ምንም ማድረግ አይችልም። በመኪና ቁልፍ መቼም ሰንሰለቱን መፍታት አይችልም። ሌላ ነገር ደግሞ እጁ ታስሯል፣ እንዴት ሊፈታ ይችላል? እና ድጋሚም እንግዲህ መድብል ይደርስበታል የሚል ሀሳብ ነው ያለኝ። እንግዲህ እኔ በግምቴ ነው መድብል ይደርስበታል ወይ ሌላ ሰው ይደርስበታል የሚል ግምቴን አስቀምጫለሁ። እናንተም ግምታችሁን አስቀምጠው ማለት ነው። እንግዲህ ምሳሌ ድራማ ደስ የሚልና አስተማሪ እንደዚሁም ብዙ ቁም ነገሮች ያሉት ድራማ ነው። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱልኝ። ባይ ባይ። ላይክ አርጉኝ ፈልጌው ነው።